ካምፓኒዎች መርጅ ሊያደርጉ ሲሉ ሲኦዎች ይኖራሉ። ሲኦዎቹ ከሁለቱ አንዱ ሲኦ ነው ሊቀጥል የሚችለው። ምናልባት አንዳንዴ ሁለቱም ላይ ይቀጥሉ ይችላሉ ከሚበላው እንትን አንፃር። ስለዚህ ምን አይነት እንትና መጥቷል? ጎልደን ፓራሹት የሚል ጎልደን ፓራሹት ኤግዛክትሊ። እና ያ ጎልደን ዳኛው ሬዚስታንስ እንዳያጋጥሙ ኤግዛክትሊ አክሲዮን በመስጠት የተለያዩ ቤኔፊቶችን በመስጠት ስሙዝ ማድረግ ትራንዚሽን ኤግዛክትሊ። እና እንደ ጎልደን ፓራሹት የመሳሰሉ ነገሮች ሰውየውም ሲሄድ በክብር እንዲሄድ ራሱ ጥሩም ደስ ብሎት እንዲሄድ ለማድረግ ከወዲሁ መዘጋጀት መቻል አለባቸው። አንዳንዴ ዝም ብለህ ልቀቅ ምናምን ሳይሆን ዊን ዊን መሆን መቻል አለበት አይደል? ለሚሄደውም ሲዮ ለሚሄደውም ሰውየው ዲስተርባንስ ነውና የሚፈጠረው እንዴት አድርገን ላንድ እናድርግ እንዳልከው ወይ ጎልደን ፓራሹት ስትራቴጂ ሌላው የሰለጠኑ ዓለምም እንደዛ አይነት ተግዳሮት እንዳይገጥማቸው ለማድረግ ነው። ለምን ነው ኤግዚስቲንግ ማኔጅመንት በተለይ አኳየር የሚደረገው ተቋም የሚወሰደው ተቋም እዛ ውስጥ ያሉ ሰዎች የተለያዩ ስትራቴጂዎችን ሊቀይሱ ይችላሉ። ላለመወሰድ ሲሉ ላለመዋጥ ሲሉ የተለያዩ ነገሮችን እንዳያረጉ ይሄ ድርድር ይደረጋል። ሰውየው ነገ ከነገ ወዲያ የሚኖርበትን ያክል ገንዘብ የምትሰጠው ከሆነ ትራንዚሽኑ ስሙዝ እንዲሆን ስለዚህ ይሄ ሁሉ እንግዲህ እንዲሆን የኢትዮጵያ ብሔራዊ ባንክ የሚያወጣው መመሪያ እጅግ የተጠናና ዘርፉን የማይበጠብጥ እንዲሁ ደግሞ አኳየር የሚደረጉ ባንኮችን ማኔጅመንቶችን የማይበጠብጥ ጫና የማይፈጥርባቸው አይነት ማቹርድ የሆነ ከሌሎች ሀገሮች ተሞክሮ ላይ ተመርኩዞ የተዘጋጀ ነገር ሊሆን ይገባል ማለት ነው። ባንኮቹን እንደዚህ አይነት ኦፕሽን የማይከለክል ቢኮዝ ስሙዝ ትራንዚሽን እንዲኖር